ይሄንን መቀስ አምጥታችሁ ለኔ ለመሸጥ ምን ያህል ኢነርጂ ትጠቀማላችሁ ነው ትልቁ ኢምፖርታንት ነገር። በጣም ትልቁ ብዙ ሰው ነገር ግን የማያስተውለውና ለማድረግ የሚሰንፈው ነገር ለምን እኔ እናንተን ልምረጥ? ምንድነው የተለየ ነገራችሁ? ገዢ ራሱ እናንተን መፈለግ ይችላል። ይሄ የዓለም ህግ ነው። ይሄ የተፈጥሮ ህግ ነው። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደ እኔ ቤት በሰላም መጣችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ይደረግ፣ የምትወዱኝ ደግሞ በላይካችሁ አድርጉኝ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቤተሰቦች ታዲያ የደውል ምልክቷን ብትጫኑ ፔሪ አዲስ ቪዲዮ በለቀቀች ቁጥር ይደርሳችኋል። አመሰግናለሁ መርጣችሁኝ ስለመጣችሁ የኔ ውድ ቤተሰቦች። እሺ ዛሬ ወደ ጉዳያችን ስንገባ በጣም ብዙ ሰዎች ምርት ካመረቱ፣ ልብስ ከሰሩ፣ የተለያዩ ነገሮች ካደረጉ በኋላ በጣም ትልቁ የሚቸገሩበት ነገር ገዢ ማግኘት፣ ገበያ ማግኘት፣ ምርቶቻቸውን መሸጥ አለመቻል ነው። ኦኬ ምርቶቻቸውን መሸጥ አለመቻል ነው። ዛሬ የምነግራችሁ እነዚህ 5 ጥበቦችን በትክክል የምር ተግብራችሁ መሸጥ ካቃታችሁ እኔ እቀጣለሁ። ምክንያቱም ራሴ ሞክሬ ራሴ ሰርቼ ራሴ ኤክስፐሪመንት አድርጌ ያገኘሁትን ትክክለኛ ውጤት የምታገኙበትን ነገር ነው ዛሬ ለእናንተ የማካፍላችሁ ውድ ቤተሰቦች። የመጀመሪያው የምትፈቱትን ችግር እወቁ። አንደኛው የምትፈቱትን ችግር እወቁ። ካጠናችሁት ገበያ ይሁን መስራት ከምትፈልጉት የሆነ ነገር ብቻ ሳይሆን ሰዎቹ ኦኬ አካባቢያችሁ እናንተ ምርታችሁን የምታመርቱላቸው ሰዎች ችግራቸው ምንድነው? ችግራቸውን በደንብ ለይታችሁ እወቁና ችግራቸውን መፍታት መቻል ነው ሰዎቹ ከኪሳቸው አውጥተው ለእናንተ ገንዘብ እንዲከፍላችሁ የሚያደርገው። የጥራት ነው ችግራቸው? የዋጋ ነው? የምንድነው? ብዙ ምክንያቶች አሉ ልታጠኗቸው የሚገቡ። እነሱን ምክንያቶች በአንክሮ ተመልክቶ የሰዎቹን ችግር ፊክስ ባደረገ የሰዎቹን ችግር የበለጠ የፈታ ሰው የበለጠ ገንዘብ ይከፈለዋል። ሁለተኛው ከምርቶቻችሁ ከፕሮዳክቶቻችሁ በፊት እናንተ ነው የምትሸጡት። እናንተ ናቸው ለሽያጭ ፊት ለፊት የምትቀርቡት። ፕሮዳክታችሁ ከእናንተ በኋላ የሚመጣ ነገር ነው። ኦኬ እናንተ ሲባል አለባበሳችሁ፣ አነጋገራችሁ፣ የማሳመን ችሎታችሁ፣ ኦኬ ሰዎችን ትሪት የምታደርጉበት መንገድ፣ ኢቭን ባህሪያችሁ። ኦኬ ለምሳሌ እኔ እዚህ ላይ መጀመሪያ በነፃ እያንዳንዱን ነገር ስሰጣችሁ ለኔ ያላችሁ የሆነ ጉድ የሆነ ጥሩ የሆነ እይታ አለ። ያ እይታ መጀመሪያ እኔ ራሴን ለእናንተ እንድሸጥ ይረዳኛል። ያንን ካደረኩ በኋላ እኔ ከዚህ በኋላ እኔ ነኝ ያለ ፕሮዳክት አምርቼ ባቀርብ ኦኬ ለኔ እንደዚህ አይነት ጥሩ አስተያየት ያላቸው ሰዎች የኔን ፕሮዳክት የኔን ምርት ለመግዛት የኔን አገልግሎት ለመጠቀም ሁለቴ አያስቡም፣ አያመነቱም። ኦኬ ስለዚህ ራሳችሁ እንደምትሸጡ እወቁና ራሳችሁ ላይ በደንብ መስራት ተለማመዱ። ማውራት፣ ማሳመን፣ ኔጎሽት ማድረግ ግዴታ ነው። ይህንን መቀስ አምጥታችሁ ለኔ ለመሸጥ ምን ያህል ኢነርጂ ትጠቀማላችሁ ነው ትልቁ ኢምፖርታንት ነገር። በምን አይነት መንገድ ነው ለኔ የምትሸጡት? የማሳመን ችሎታም ይጠይቃል አይደለ? ስለዚህ አንድ ሰው ራሱ ላይ በደንብ በሚገባ መስራት አለበት። ሶስተኛው
ሶስተኛው በጣም ትልቁና ኢምፖርታንት ነገር እናንተን ከሌሎች የናንተ ተመሳሳይ ስራ ከሚሰሩ ሰዎች ምን ይለያችኋል? የራሳችሁን ዩኒክ ነገር መፍጠር ችላችኋል ወይ? የራሳችሁን ዩኒክ ነገር መፍጠር ችላችኋል ወይ? ለምን እኔ እናንተን ልምረጥ? ምንድነው የተለየ ነገራችሁን? የገንዘቤን እንድከፍል ለእናንተ የተለየ ከሌሎች ሰፊዎች ከሌሎች ዲዛይነሮች የሚለያችሁ እኔ እናንተን እንድመርጥ የሚያስገድደኝ ነገር ምንድነው? እሱን ነገር መስራት፣ እሱን ነገር መፍጠር፣ እሱን ነገር ለሰዎች ማሳወቅ ግድ ይላል። እናንተ የተለየ ነገር ፕሮዳክት ይዛችሁ ማን ነው ገንዘቡን አንስቶ አልከፍልም የሚለው? ማን? የለም። ከሽያጭ ህጎች ውስጥ የራሳችሁን ዩኒክ ነገር መፍጠር መቻል ገበያውን እንድትቆጣጠሩትና በደንብ ሰው እና ለእናንተ እንዲከፍል የሚያደርግ ሌላኛው ጥበብ ነው። በአራተኛ ደረጃ ምን ያህል ስራችሁን ፕሮሞት እያደረጋችሁ ነው? እያስተዋወቃችሁ ነው? እኛ ሀገር በደንብ ፕሮዳክቲቭ ሆኖ በደንብ የሚንቀሳቀሰው ሁለት አይነት ፕሮሞሽን ነው። ብዙ ፕሮሞሽኖች አሉ። ባይ ዘ ዌይ የፋሽን ዲዛይን ትምህርት እኔ ጋር መማር የምትፈልጉ እንዲሁም ለፋሽን ቢዝነስ ምክር፣ ስለ ሽያጭ ምክር፣ የተለያዩ ነገሮችን እኔ ጋር ለማወቅ የምትፈልጉ ሰዎች የተወሰነ ክፍያ ይኖረዋል። በ0900015184 ላይ ብትደውሉልኝ የትምህርቱንም ሙሉ ኢንፎርሜሽን እንዲሁም ደግሞ የምክር አገልግሎቱንም ሙሉ ኢንፎርሜሽን የምሰጣችሁ ይሆናል። ወደ አራተኛው ነጥብ ስገባ ማውስ ፕሮሞሽን እና ሶሻል ሚዲያ ነው አይደለ? በብዛት እኛ አገር ተግባራዊ በብዛት የምናየው ለማለት ነው እንጂ እሱ ነው ማለት አይደለም። ሁለቱ ብቻ ሳይሆን ብዙ አሉ። ለእናንተ ግን ጀስት ይጠቅማችኋል የምላቸውን ያዝኩት። ማውስ ፕሮሞሽን ማለት አንድ ሰው የሰራችሁለት ሰው እየሄደ ለብዙ ሰው ያለን ምንም ክፍያ በነፃ ምርታችሁን ያስተዋውቃል። ጥሩ ምርት ከሰራችሁ፣ ለሰውየው ጥሩ አገልግሎት ከሰጣችሁ። ኦኬ። ሶሻል ሚዲያ ላይስ ምን ያህል ኮንሲስተንስ ሆናችሁ ምን ያህል በደንብ ራሳችሁንና ምርታችሁን ለማስተዋወቅ እስከ ጥግ ድረስ እየሄዳችሁ ነው? ያንን መሄድ ከቻላችሁ፣ ማውስ ፕሮሞሽን በደንብ ከተሰራላችሁ፣ እመኑኝ አለመሸጥ አትችሉም። እንደውም የምትሸጡት ነገር ይቸግራችኋል። ደንበኛ በዝቶ ስትራግል በምታረጉበት ገበያ ሁሉ እንደዚህ አይነት ሰዎች ሁሉ ጊዜ አሸናፊ የመሆን እድላቸው በጣም በጣም ሰፊ ነው። ስለዚህ ምን ያህል ፕሮሞሽን እያደረጋችሁ ነው? አምስተኛውና በጣም ትልቁ ብዙ ሰው ነገር ግን የማያስተውለውና ለማድረግ የሚሰንፈው ነገር የራሳችሁን አስተሳሰብ አስተካክሉ። የራሳችሁን ማይንድ ሴት አስተሳሰብ አስተካክሉ። ስለ ነገሮች ያላችሁን እይታ አስተካክሉ። ኔጌቲቭ ኢነርጂ ይዛችሁ፣ ኔጌቲቭ ሀሳብ ይዛችሁ ይሄ ሀገር እንደው ገበያ የለም፣ እንትኑ በቃ ግብሩ አስቸገረ፣ በቃ ልዝጋ፣ በዚህ ልሂድ፣ ሁልጊዜ ሮሮ፣ ሁልጊዜ ኔጌቲቭ ነገር ኔጌቲቭ ነገር አትራክት የሚያደርገው ኔጌቲቭ ነገር ነው። ፖዚቲቭ ኢነርጂ ሁል ጊዜ አትራክት የሚያደርገው ፖዚቲቭ የሆነ ነገር ነው። አስተሳሰባችሁን ስታስተካክሉ፣ እይታችሁን ስታስተካክሉ፣ ለዓለም፣ ለሀገራችሁ፣ ለስራችሁ ያላችሁን እይታ እያስተካከላችሁ በመጣችሁ ቁጥር ገዢ ራሱ እናንተን መፈለግ ይችላል። ይሄ የዓለም ህግ ነው። ይሄ የተፈጥሮ ህግ ነው። ጥሩ ነገር ዘርታችሁ በፍጹም መጥፎ ነገር ማጨድ አትችሉ። ራሳችሁ ላይ ስሩ። ማይንድ ሴታችሁን አስተካክሉ። እይታችሁን አስተካክሉ። ለስራችሁ ፍቅር ይኖራችሁ፣ ለራሳችሁ ክብር ይኖራችሁ። ሐሳባችሁን አስተካክሉ። ከዛ በተረፈ ሌላውን ስራ እግዚአብሔር እንዴት አድርጎ ምን ተጠቅሞ በምን ፎርሙላ እንደሚሰራው አታውቁም። ስለዚህ እነዚህን 5 ነገሮች አድርጋችሁ መሸጥ የምር ከከበዳችሁ፣ በትክክል ካልተገበራችሁት በስተቀር እነዚህን 5 ነገሮች አድርጋችሁ መሸጥ ከከበዳችሁ እኔ እቀጣለሁ።
ይሄን ያህል በኮንፊደንስ እርግጠኛ ሆኜ ነው የምነግራችሁ። ቤተሰቦች እንግዲህ ይሄንን ይመስላል የዛሬ ቲፔ። እንደጠቀማችሁ እንደሚረዳችሁ ተስፋ አለኝ። በሌላ ጠቃሚ ቪዲዮ እስከምንገናኝ ድረስ አመሰግናለሁ የኔ ውድ ቤተሰቦች።